ዛሬ እምናየው የቂያም ቀን መቀረብን የሚገልጸው ፊትነቱ መሲህ ደጃል ደጃል ስለሚባል ፍጡር ነግራችኋለሁ። ፊትነቱን ዐዚማ ትልቅ ፈተና መሬት ላይ የሚከሰትበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ምን ይላሉ? ማ በይነ ኸልቂ አደም ኢላ ቂያም الساعة ማ ሚን አምሪን አክበሩ ሚን الدجال። አላህ እኮ አደምን ከፈጠረበት ጊዜ ጀምሮ እስከ የውመል ቂያማ እንደ ደጃል አይነት ፈተና መሬት አታስተናግድም ይላል። በጣም ከባድ ፈተና። ورواه ابن ماجه في سننه والحاكم في مستدرك من حديث أبي أمامة الباهلي أن النبي صلى الله عليه وسلم قال نبياتين إهن كستسيناقروا من الله إنه لم تكن فتنة في الأرض منذ خلق الله ذرية آدم أعظم من فتنة الدجال. الله أكو يا آدم زروج مريت ليك بتنبو على اسك يوم القيامة عند دجال عينت فتنا بأمة تشلي علاكم وإن الله لم يبعث نبيا إلا حذر أمته الدجال. تملكتت الله منم نبي علاكم أمتوچن كدجال فتنان دياستنققوا يعززاتቸው ቢሆን እንጂ ደጃል ሚባል ሚመጣ ፍጡር አለ ኡመትህን ንገር እየተባለ ያልታዘዘ ነብይ የለም። وانا اخر الانبياء እኔ ደግሞ የመጨረሻው ነብይ ነኝ። وانتم اخر الامم እናንተ ደግሞ የመጨረሻ ህዝቦች ናችሁ የመጨረሻ ኡመት ናችሁ። በነዛኞቹ አልወጣም። وهو خارج فيكم لا محالة በእናንተ መውጣቱ ጥርጥር የለውም ይወጣል እናንተ ጋር። وإن يخرج أنا بين أظهركم فأنا حجيج لكل مسلم እኔ በህይወት ያለው ከወጣሉ ለሰሃቦች እኔ ሙስሊሞቹ ጠበቃ ተከራካሪ ነኝ እኔ ተከራካሪያችሁ ነኝ። وإن يخرج من بعدي ከኔ በኋላ ግን በኡመቶች ላይ ከወጣ فكل امرئ حجيج نفسه ያንዳንዱ ሙስሊም የራሱ ጠበቃ ተከራካሪ ነው። والله خليفتي عليكم والله ደግሞ በእናንተ ላይ የተውኩት ምትኬ ነው። አላህ ይጠብቅ ኡመቴን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አስተላለፉ። መሲህ ደጃል መሲህ የሚለው ቃል በዲናችን ለሁለት ግለሰቦች ተሰጥቷል። አንድ ለታላቁ ነብይ ዒሳ መሲህ ኢየሱስ እንለዋለን። መሲህ ደጃል ደግሞ ለደጃል ተሰጥቷል። መሲህ ሚለው ቃል አሉ ኢብኑል አሲር ታላቁ የቋንቋ ምሁር ናቸው። ምን ይላሉ? ሱሚየል መሲህ መሲህ የተባለው እኮ ደጃል አሉ ሊአን ዐይነሁ መምሱሕ አንድ አይኑ የታበሰ የጠፋ ስለሆነ ነው። የደጃል አይን ምንድነው? የጠፋ ነው። ደጃል ለምን ተባለ? ደጃል ከዓረባዊ ደጀለ ከሚል ስሮ ቃል የመጣ ነው። ደጀለ ማለት غط الحق بالباطل ሐቅን በውሸት የሚያላብስ ውሸታም ማለት ነው። በጣም ዋሾ ስለሆነ ደጀለ የሚለው ደጃል አሉት። አጋን ነው። ካዚብን ከዙብ እንደምንለው ማለት ነው። በጣም እጅግ ውሸታም ነው። መሲህ የተባለ አይኑ ስለጠፋ ነው። ነብዩላህ ዒሳ መሲህ የተባሉት ለምንድን ነው? لأنه አሉ إذا مسح يشفي الناس من الأمراض بإذن الله በአላህ ፍቃድ مسح ማለት አበሰ ማለት ነው። مسح الخفين خفም ማበስ እንደምንለው ነብዩ ዒሳ አለይሂ ሰላም አላህ ከሰጣቸው ተአምር ሰዎችን ታመው ሲዳሷቸው ቆዳቸው ተበጣጥሶ ሲዳሷቸው ቁምጥናው ላይ ለቃቸው ነበር። መሲህ ተባሉ። وأبرئ الأكمه والأبرص وأحيي الموتى بإذن الله ሙታንን ይቀሰቀሱ ነበር። የታመመን ሲዳሱት ይድን ነበር። ለዚህ ምን ተባሉ? እሳቸው መሲህ ተባሉ። የሁለቱ ልዩነት እንዲህ ነው። መሲህ ወስፉ ደጃል ሲቅርጹ ምን አይነት ፍጡር ነው? ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ደጃልን በህልም ያሳየኝ ይላል። ፍጥረቱ ምን አይነት እንደሆነ يقول رجل ወንድ ነው አሉ። ረጁል የሚለው ቃል ለጅንም ለሰውም ይሆናል።
وإنه كان رجال من الإنس يعوذون برجال من الجن رجل ميلو قال لسوم لشيطان مواري يشلال لجنم رجل ميلو قال علماء تخالفوበት ከሸይጣን ዘር ነው ደጃል የሚባለው ፍጡር ወይስ ከሰው ዘር ነው? አብዛኛዎቹ አኢማዎች ከሰው ዘር የሚወጣ ለየት ያለ ፍጡር ነው አሉ። ከፈሎቹ ደግሞ ኖ ከጅን ዘር ነው በሰው ተመስሎ ነው የሚመጣሉ። على كل حال رجل ወንድ ነው احمر ቀይ ነው جعد الراس ራሱ مجعد ጸጉሩ የተቆጣጠረ ነው اعور العين አንድ አይኑ የጠፋ ነው كانه عينبة طافئة አይኑ ልክ ውሃዋ የተወሰደ ወይን ታቃላችሁ ውስስ ስትል እንደዛ ይመስላል ይላል ወስፉ دجال ሲታይ በሌላም ሐዲሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ሙስሊምና ቡኻሪ ባስተላለፉት ላይ قام رسول الله صلى الله عليه وسلم في الناس فاثنى على الله ነብዩ አንዴ ሰዎች መሃል ቆሙና አላህን የሚገባውን ምስጋና ካደረሱ በኋላ ثم ذكر الدجال دجالን አስታወሱልን ይላል فقال اني لانذركم እኔ አስጠነቅቃችኋለሁ አሉ ለሰሃቦቹ وما من نبي الا وقد انذره قومه ማንም ነብይ እኮ አልመጣም ህዝቦቹን ደጃልን ያስጠነቀቀ ቢሆን እንጂ لقد انذره نوح قومه ነብይላ ኑህ የዛሬ ስንት ሺህ ዓመት ስለ ደጃል አስጠንቅቀው ሄደዋል ولكن አሉ ረሱል ሁሉም ቢያስጠነቅቁም ነገር ግን አቁል ለኩም فيه قولا لم يقله نبي لقومه ማንም ነብይ ለህዝቦቹ ያልነገረውን ለየት ያለ ምልክት እነግራችኋለሁ ምን አሉ تعلموا እወቁ አሉ ረሱል انه اعور دجال عندنا ما ነው وان الله تبارك وتعالى ليس باعور الله عندنا አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ደጃል ምንድነው አንድ አይኑ የጠፋ ፍጡር ነው ደጃል ነብያችን ሰለላሁ ዐለይሂ ወሰለም ትልቅ ፈተና ስለሆነ ተጠንቅቀን የሱ ምንነት እንድናቀው ግልጽ ምልክት ይሰጡናል رواه مسلم من حديث حذيفة بن اليمان حذيفة باستلالفوت حديث لي نبياتش من ይላሉ مكتوب بين عينيه كافر كدجال እኮ ከአይኖቹ መሐከል ካፊር ሚል ጽሁፍ አለ الله أكبر يقرأه كل مسلم كاتب وغير كاتب ይሄን ደግሞ ማንኛውም ሙስሊም የሆነ ሰው ሚጽፍም ይሁን የተማረም ይሁን ያልተማረ ያነበዋል ደጃል ግንባር ላይ ምን አለ ካፊር وفي روايه مسلم ባስተላልፉ ዘገባ ላይ ግንባሩ ላይ ካፍ ፋ ራ ሚል ጽሁፍ አለ ካፊርም ማንኛውም ሙስሊም ያነበዋል ሲያይ ደጃል ሌላው ወስፉ ግንባሩ የወጣ ፍጡር ነው አንገቱ ከራሱ ጋር የገጠመ ደጃል ሲራመድ እኛ ፊት ለፊት ነው የምንራመደው እንዲህ ነው የሚራመደው ይላሉ ረሱል ሰለላሁ ዐለይሂ ወሰለም لا عقب له ለሱ ዘር የለውም ከኋላው የተቋረጠ ነው ዘር የለውም ይሉናል ጎበጥ ብሎ ነው የሚሄደው ይላሉ ረሱል እንዴት እንደሚስሉልን አያችሁ አደል አማና ሰለላሁ ዐለይሂ ወሰለም ቁልጭ አርገው ደጃልን እንድንለየው ሚመጣ ትልቅ ፈተና ነው ሙስሊሞች ይጋፈጡታል ማንነቱን እንዲያውቁ እየጠቆሙን ነው አይኑ አሉ አንደኛው የፈረጠ ወይን ይመስላል የጠፋ ነው አንደኛው ደግሞ ከዙጃጅ ልክ እንደ መስታይት አረንጓዴ አይን ያለው አሉ በጣም ያስፈራ እንዲስታየው አንድ አይን ነው ያለው የሚለውን የዘመኖቹ አንዳንድ ዳዒዎች ያዙና ደጃል ማለት የሚመጣ ፍጡር አይደለም ቴሌቪዥን ነው አሉ ቴሌቪዥን አንድ መስኮት አይደል ሌሎቹ ደግሞ ትንሽ የተማርነ ያሉት ደጃል ማለት የሚመጣ ፍጡር አይደለም the western civilization the material civilization ይሄ የነጩ ስልጣኔ በቁስ ነው እንጂ የሰለጠኑት በመንፈስ ወድቀዋል አይደል ሩሂይ ነገር የላቸውም አላህ ያውቃ ይሰግዱ የሰለጠኑት በህንጻው በቁስ ነው የሰለጠኑት እነሱ ማለት ነው አንድ አይን ያላቸው
ይህም ያለም አይደለም ደጃል ትክክለኛ ፍጡር መሬት ላይ የሚከሰት ነው ደጃል ፈተናውን ከባድ ያደረገው ለምን ይመስላችኋል ጥሪውስ ምንድነው ደጃል ወደ ህዝብ ሲወጣ ምን ብሎ ነው አና ረብኩም እኔ አላህ ነኝ እኔ ፈጣሪያችሁ ነኝ ብሎ ነው የሚወጣው ወደ ህዝብ በኔ እመኑብኝ ይሄ ነው ጥሪ አላህ Subhanahu Wa Ta'ala ለዚህ ፈተናው እንዲረዳው የተለያየ ችሎታ ሰጥቶታል በጣም ይፈጥናል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ነዋስ ኢብኑ ሰምዓን ጠየቅናቸው ያ ረሱላህ አንተ የአላህ መልእክተኛ ወማ እስራዑሁ ፊል አርድ ደጃል መሬት ላይ እንዴት ነው የሚንቀሳቀሰው አላቸው ነብዩ ምን አሉ ከልገይዝ እንደ ዝናብ ነዋ استدبرته الريح ንፋስ ያባረረችው ዝናብ ታቃላችሁ እንዴት ነው የሚበረው እንደዛ ነው መሬት የሚያዳርሰው እየበረረ ነው የሚሄደው ንፋስ እንዳባረረችው ዝናብ አላህ የተለያየ ችሎታ ይሰጠዋል ህዝቡን ሊፈትን የትምርቱ ዓላማ ይሄ ነው እኛ ሆነ ያለንበት ሙስሊሞች አንድ ዓሊም ዲሽ ውስጥ ስከታተል ኡመተል ኢስላም አሁን ያለበት ምጥ ላይ ነው አለ ተቸግረን ያለን ፍልስጤም ላይ እስራኤል ተዘምታለች ሙስሊሙ ሰላም የለውም ላ والله ትልቅ ፈተና ገና ፊት ለፊት ይጠብቀናል ይሄማ ተራ ይሄንም ለመጠቆም ነው ሐቂቀተን የዚህ ፕሮግራም ዓላማ አላህ ነይ ብሎ መጣራት ይጀምራል ምን ይላሉ فيأتي على قوم فيدعوهم ወደሆነ አገር ይገባና ህዝቡን እኔ ጌታችሁ ነኝ ይመኑብኝ ይላል ያምኑለታል ፍጥረቱን ሲያዩ فيأمر السماء فتمطر سماين يزال أزنبي لاتال فتمطر تزنبالج ويأمر الأرض فتنبت مريتن يزاتال أتكلتون فروتون يتلعي صوات توتال يزاتال يايو تزبوجو سيوتا فرافريو يايوتال سيزي الله لمن يهون ميلالي فتناو كباد እንስሳዎቹ ስጋቸው ስጋ ይለብሳል አካላቸው ወተት ይሞላሉ በዚህ ምቾት ጥሏቸው ይሄዳል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከዛም ወደ ሌላ አካባቢ ይመጣል فيدعوهم فينكرون عليه ይጠራቸዋል አንተ አንቀበልም እኛ ሙእሚኖች ነን ሷሊሖች ነን ይላሉ فيأمر السماء فتتوقف ሰማይን ያዛል ዝናብ ይቋረጣል መሬትን ያዛል አትክልት እንዳለ ይደርቃል እንስሳዎቻቸው ይሞቱባቸዋል ረሱል ሐዲሱ ሲጨርሱ ምን ይላሉ فيصبحون ممحلين ليس بأيديهم شيء من أموالهم እጃቸው ላይ ያለ ንብረት እንዳለ ይጠፋል እንስሳዎች ይሞታሉ አትክልቶች ይደርቁባቸዋል በችግር ያሳልፋሉ ሙእሚኖች እኮ ናቸው ትልቅ ፈተና ነው ደጃል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህም Subhanahu Wa Ta'ala ከኑህ ጀምሮ ለእያንዳንዱ ነብይ ህዝብህን አስጠንቅቅ ሲል የላከው በጣም የሚገርመው ነብዩ ምን ይላሉ فيمر بالخراب አንድ ባዶ ቦታ አካባቢ ከተከታዮቹ ካመኑበት ጋብሮ ያልፋል ሲያልፍ ባዶ በረሃ ላይ ያልፋል መሬቷን ያዛታል አኽሪጂ ኩኑዘኪ አንቺ ውስጥ ያለ ማዕድን አውጪ ይላታል መሬትን ነው የሚያዝ ህዝቡ ቆሞ ይመለከታል ነብዩ ምን ይላሉ መሬት ላይ ያሉ ወርቅ አልማዙ ብሩ ከመሬት ተፈልፍለው ወጣው فيتبعونه كيعاصيب النخل like a swarm of bees ልክ እንደ ንብ መንጋ ወርቁ አልማዙ ይከተለዋል ይላል ከባድ ነው ሌላ አላህ የሚሰጠው ችሎታ ሰዎች እንዲፈትን የሞተን የመቀስቀስ ችሎታ ይሰጣል ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ثم يدعو رجلا ممتلئا شبابا ወጣትነቱ የተሟላ ወጣትና ብሎ ይጠራዋል ከዛም فيقطعوه جزيلتين ከሁለት ይከፍለዋል ይሄን ወጣት ተቆርጦ ይወድቃል ثم يدعوه ከዛም ቁም ሲል ያዘዋል
አካሉ ገጥሞ ሰው ሆኖ ይነሳል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊትነቱን ዐዚማ ከባድ ፈተና። ከዚህም በላይ አላህ Subhanahu Wa Ta'ala ሸይጣኖቹን እንዲገለገልባቸው ያገራለታል ጅኖችን። ነብያችን ሰለላሁ ዐለይሂ ወሰለም ይላሉ يأتي إلى الرجل فيقول له اتبعني ወደ አንድ ሰው ወጣት ይመጣና ተከተለኝ እኔ ጌታህ ነኝ ይለዋል። فينكر አልከተልህም ይለዋል። አንተ ጌታ አይደለህም ብሎ ይመልሰዋል። فيقول له دجال من ይለዋል أرأيت لو بعثت لك والديك أتؤمن بي እናት አባት ሞተው ቀብር ውስጥ ነው ያሉ በቀሰቀሳቸው ተከተለኛለህ ይለዋል። ይህ ሰው ይደነግጣል። ነዓም የዚህን ያህል ችሎታ ካለህማ እንዴት አልከተልህም? ከዛም እነዚህ ጅኖች ቀብር ውስጥ ገብተው እናት አባቱን ተመስለው ይወጣሉ ቀብሩን ከፍተው። ይሄ ወጣት ይመለከታል። ወጣው ምን ይሉታል? ያ ቡነየ اتبعه فإنه ربك ልጃችን ሆይ እሱ እኮ ፈጣሪያችን ነው ተከተለው ይሉታል። ፊትነቱን ዐዚማ እጅግ በጣም ትልቅ ፈተና የመጨረሻውን ክፍል ያገኘዋል። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ምን ይላሉ? ሰሒህ ሐዲሶችን ነው የምጠቅሰው እኔ ታሪኩ ጥራት እንዲኖረው ሰሒህ ብቻ ነው የዘገብኩት። ነብያችን ምን ይላሉ? إن هذه الأمة هي أمتي أمتك جعل آفيتها في أولها سلام يتدرج اللات لما جمر يوجنو وسيصيب آخرها بلا يمجرشاو تشنجن ما يشلوت بلا قات ما تشوال لالو نبي صلى الله عليه وسلم دجالم كالنزيفة نوتشست وأن نيونو وله نار وجنة نبياتشن ሌላ ሐዲሳቸው ላይ ለደጃል አላህ ሳትና ጀነት ይሰጠዋል ይላል አብሮት የሚጓዙ كما في صحيح البخاري من حديث أن النبي صلى الله عليه وسلم قال لدجال كو نج وتتمزل ونزي كتلوان ونارا ميكتاتل ساتم بيهدبت عبروت يبران نبي من عالوغن فناره ماء بارد وماؤه نار يدجال وهامي مسلاچو نگر سات نو سات مي مسلاچو دغمو قزقزا هوانه بيلالو النبي صلى الله عليه وسلم منو دجال نوا حقن بوشت የሚሸፍን سات مي مسل هوانه وهامي مسل سات በሌላ ሐዲሳቸው ላይ አላህ እንዴት እንዳሳወቃቸው ስለዚህ ክስተት ነብዩ በጥልቀት ሲናገሩ ምን ይላሉ? ላአነ አሉ የረሱልን ቀውል ስም እኔኮ ላአነ አዕለሙ ቢማ مع الدجال منه እኔኮ ደጃል ይዞት ከሚንቀሳቀሰው ነገር ከደጃል በላይ አውቃለሁ። ተመልከተ ረሱል ምን እንዳሳወቃቸው አላህ ደጃል ይዞት የሚጓዘው ነገር አለ ከደጃል በላይ ያዘውን ነገር ነው ያውቀዋል ምን እንደሆነ معه نهران يجريان አብረውት የሚጓዙ ሁለት ወንዞች አሉ احدهما رأي العين ماء ابيض አንዱ ስታየው ነጭ ውሃ አብሮት የሚፈሰው والآخر رأي العين نار تأجج ሚነድ ሚንቀለቀል እሳት ነው አንደኛው አሉ فإما أدركنا أحد نبياتش من قالوا كان أمتي هيك استد كقدماتشو قالوا نبي من قالوا فليأتي النهر الذي يراه نارا سات مي مسلون يمتعنا له رسول الله صلى الله عليه وسلم ثم ليطأطئ راس الزكا درقو يتطاولوا فإنه ماء بارد كزكاز زهوانوان سات مي مسل የሚያስፈራችሁ አትፍሩ አይናችሁን ጨፍናችሁ ግቡና ሳቱን ጠጡት ቀዝቃዛ ሆነ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ችሎታውላ የሚሰጠው ፍጡር ነው ደጃል። ደጃል የት ነው የሚገኘው? አሁን በዘመናችን አለን ሆይ ደጃል? የሚገርም ሐዲስ ሙስሊም ላይ የተዘገበው ላካፍላችሁ። ሐዲሱን ያስተላለፈችው ፋጢማቱ ቢንቱ ቀይስ የምትባለው ታላቁ ሰሃባ ናት። ምን ትላለች? አንዴ ቤት ቁጭ ብዬ ያለ ተጣሪ ተጣራ
አሰላቱል ጃሚዓ አሰላቱል ጃሚዓ ማለት በእስልምና ታሪክ ለየት ያለ ክስተት ሲኖር የሚጠራበት የድል ጥሪ ነው ትልቅ ጥሪ ነው አሰላቱል ጃሚዓ ተሰብሰቡ ተባልነ እየሮጠ ሰሃባው እንዳለ መስጂድ ገብተን ሞላን እኔም ትላለች ከወንዱ ሶፍ ጥግ ነበርኩ መጨረሻ የወንዱ ሶፍ እንዳለ ከሴቱ ነው ከኋላ እዛ ጋር ቁጭ ብዬ ነበር ነብያችንም ሰለላሁ ዐለይሂ ወሰለም ሶላታቸውን ጨርሰው እንዳበቁ ነብያችን ሰለላሁ ዐለይሂ ወሰለም ጀለሰ على المنبر وهو يضحك ነብዩ ሚንበሩ ላይ ወጡና የመገረም ፈገግታ ፈገግ ይያሉ ሚንበሩ ላይ ወጣው ቁጭ አሉ ثم قال ليلزم كل انسان مصلى ያንዳንዳችሁ በተሰበስ በመስገጃ ቦታችሁ ቁጭ በሉ አሉ ቁጭና ثم قال اتدرون لما جمعتكم ለምን እንደሰበሰብኳችሁ ታውቃላችሁ አሉ قالوا الله ورسوله اعلم اللهና መልእክተኛው ይበለጠ ያውቃሉ አሉ قال አደበኛ ናቸው ነብዩ ምን አሉ اني والله ما جمعتكم لرغبه ولا لرهبه እኔ እኮ لرغبه ምርኮ መጥቶ ማከፋፍሏችሁ ኑሮኝ አይደለም የጠራችሁ ወላ لرهبه ወይም ጦርነት ኑሮ ተዘጋጁ ለዘምቱ ነው ልል አይደለም ይላሉ ሸርፍ ሲያደርጉት ሙሐዲሶቹ ولكن جمعتكم የሰበሰብኳችሁ ተሚም ነዳሪ የሚባል ሰሃባ አለ ተሚም ከሳቸው ፊት ለፊት ቁጭ ብሏል ተሚም ነዳሪ ነሳራ ነበር ክርስቲያን ነበር እስልምናን ከኔ እጅ ተቀብሎ ዛሬ የሚገርም ታሪክ ነገረኝ እሱ የነገረኝ ወሬ እኔ ስለ ደጃል ስነግራችሁ ከነበረው ጋር ስለ ገጠመ ገርሞይ ልነግራችሁ ነው የጠራኋችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም وحدثني አሉ ነብያችን ነገረኝ انه ركب في سفينه بحريه ይህ ተሚም ነዳሪ ክርስቲያን ያለ ከ30 ወጣቶች ጋብሮ ወደ አንድ ወንዝ በመርከብ ይሳፈራሉ فلعب بهم الموج شهرا في البحر عند ور مولو زاون سوست ገብተው መርከቧን ማዕበል ያናውጣት ገባ ወር ሳይወርዱ መጨረሻ ላይ ይሄ ማዕበል እየገፋ አንድ ወንዝ ዳርቻ ላይ ፀሐይ መግቢያ አካባቢ ይተዋቸዋል ከዛም ምን ይላሉ فدخلوا الجزيره እነዚህ ተሚም ነዳሪ ሰሃባውና አልሰለመም ያኔ ከ30 ጓደኞቹ ጋር ሆኖ ወደዚህ ደሴት ገቡ የሆነ ደሴት የት እንደሆነ አላወቁትም እነሱ ብቻ ወር ሲንገላቱ ቆይተው የሆነ ቦታ ነው ያረፉት فلقيتهم دابه አንዲት እንስሳ አገኘቻቸው አህለብ كثيرة الشعر ጸጉር የለበሰች ሙሉ ለሙሉ لا يدرون ما قبوله من دبوره የዚች እንስሳ ፊቷ ከኋላዋ ማይለይ من كثرة الشعر አካሏ ከለበሰው የጸጉር ብዛት ምኗ ማይለይ ለየት ያለች እንስሳ ናት ከዛ ተገረምንና ወይለኪ ማ አንቲ ማነሽ አንቺ አላት ዝም ብለን قالت فتكلمت እቺ እንስሳ መናገር ጀመረች قالت انا الجساسه እኔ ሰላይ ነኝ አለች እንስሳ እኮ ነው የምታናገራቸው ደነገጥን አለ قالوا وما الجساسه ሰላይ ማለት ምንድነው አልናት መልስ አልሰጠችንም ሌላ መልእክት አመላከተችን قالت ايها القوم እናንተ ሰዎች ሆይ انطلقوا الى هذا الرجل في الدير دير ማለት የአምልኮ ቦታ በረሃ ውስጥ የሚገኝ ነው እዛ የአምልኮ ቤት ውስጥ የሚጠብቃችሁ አንድ ሰው አለ فانه الى خبركم باشواق የእናንተን ዜና ለመስማት እየጠበቃችሁ ነው እኔን ትታችሁኝ ሂዱ አለች ምን ይላል እቺ ሰው ስታናግረን ደንግጠን የሆነ ሰው አለ ስትለን ሸይጣን እንዳትሆን ፈርተን ጥለናት ወደዛ ቦታ ሄድን አለ يقول فانطلقنا سريعا حتى دخلنا الدير روتن ዛ የአምልኮ ቤት ውስጥ ገባን فإذا فيه سمت زبوالا فإذا فيه أعظم إنسان رأيناه قط سنقبا بهيوتاتشن أيتنو ماناك قزوف فطور قمال وأشده وثاقا ندسم تتأثروا يتأثر على ينم
مجموعة يداه إلى عنقه እጁ ከአንገቱ ጋር ተጠፍሮ የታሰረ ግዙፍ ፍጡር ما بين ركبتيه إلى كعبيه بالحديد ከቁርጭምጭሚቱ እስከ ጉልበቱ በከባድ ብረት የታሰረ አንድ ፍጡር አየ ግዙፍ ፍጡር قلنا ويلك ما أنت ويولله أنت ما أنهالنو قال قد قدرتم على خبري فأخبروني ما أنتم إن أنت نيتاسر يالله ما عملت ألجله يعني وري عملتاتشو كنقركاتشو بحالا قندات ششوين ين أنت ما ننت نقرون ياله نعم باچرو نقرن نعم سلاسة هنا المركب لي وطان لور تنقلاتن ونز دار چالي ما عبلو عمتو يتقلن سونن كذا منقر لي عندي تنسسا قنين اني جساسانن علتشن ودانتم عملاكتتشن كزامي صوتي يقرب اللاتشو يقزوف فطور قال أخبروني عن نخل بيسان بيسان شاماغر استمتقي بوتانات يشاماغر يتمر زافوش انديت ناتشو اسكي نقروين على قلنا عن أي شأنها تستخبر سلامن ياونو متطيقن قالنو قال أسألكم عن نخلها هل يثمر تمراهن فريا وطانو اندي قالن قلنا له نعم أو تمرا أو فريا وطانو قال يسوع سيملس من على أما إنه يوشك ألا يثمر نزي يتكل يتمر زافوش ما بقلبت غزي يقربن على كزام ጥያቄ አስከተለ قال أخبروني عن بحيرة الطبرية بحيرة الطبرية እስኪ ስለሱ ንገሩኝ ስለ ወንዝ አለች ስለሱ እስኪ ንገሩን አለ ስለ የትኛው ፓርት ነው የምትጠይቀን አለው قال هل فيها ماء ይሄ ወንዝ ውሃ አለው እንዴ አለን قلنا هي كثيرة الماء አው በጣም ብዙ ውሃ ያለው አለው قال ይሰው ምን አለ أما إنما يوشك أن يذهب ውሃዋ ሚደርቅበት ጊዜ እየቀረበ ነው በቅርቡ አንድ የመንግስት ጋዜጣ بحيرة الطبرية ይህን ወንዙን ፎቶግራፍ አንስቶ መጽሔት ላይ አውጥቶት ነበር ወንዙ በሚያስደነግጥ ሁኔታ እየደረቀ ነው ያለው ይህ ሰው ምን አለ ይሄ ወንዙ መድረቁ አይቀርም የሚደርቅበት ጊዜ እየቀረበ ነው قال أخبروني عن عين زغرة عين زغر سلا زغر ምንጭ እስኪ ንገሩኝ ውሃ አለው እንዴ አላቸው አዎ ብዙ ውሃ አለው ሰዎቹሳ በዚህ ይዘራሉን አዎ እየዘሩ ነው አለው قال ዝም አለ ከዛ ምን አስከተለ أخبروني عن نبي الأميين ወደ መሃይማን ህዝቦች ስለተላከው ነብይ እስካጫውቱን አለ قالوا الناس من علوت قد خرج من مكة ونزل يثرب كمكة وطسكوهن يثرب مدينة عليه تقمطوا على اللون እነዚህ ነሳራዎች ናቸው ክርስቲያን ናቸው ግን አረባው አካይ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ተልከው የፈጸሙትን ድርጊት ስለሚያውቁ ነው የነገሩት ከዛም ነብዩ ሰለላሁ ዐለይሂ ወሰለም ያን አካባቢ አረቡን አሸንፈው እንደ ተቆጣጣሩ ነገር ነው قال يسوع من على قد كان ذلك يكست تكست هولندي عربوچنا አሸነፈ እንዲያለን قلنا نعم አዋልነው كزامي فطور من على أما إن ذلك خيرا لهم أن يطيعوه أرقت للناس السم كتل الشمالة الشالات شوالا لأن ما نميلاتهم لأن تميم الداري تميم يعني نصاران جيدي ود اسلمنا يمروا يفطرنا يفطر ما انه تاديا قال واني اخبركم عني اني سلني ماننت نغراچوحالو اني انا المسيح اني دجال نኝ واني يوشك ان يؤذن لي في الخروج اني الله اندوطا ميفقدبي ساعات يدرسال فاخرج فاسير في الارض وطعنا مريتن اندالچ ادرساتالو فلا اضع قريه الا هبطها في 40 ليله 40 ቀን ነው አላህ ሊሰጠው በ40 ቀን መሬትን አዳርሳታለሁ غير مكة وطيبة مكانا طيبة مدينة ستكار على شو فهما محرمتان علي كلتاهما
ሁለቱም መግባት አላህ ሐራም ለኔ አድርጎብኛል ኩለማ አረድቱ አን አድኹለ ዋሂደተን ሚንሁማ استقبلني ملك بيده السيف ሰልጣ መካና መዲና ልገባ በተሽከረከርኩ ቁጥር መላእክቶች ከሰዓት የሆነ ሰልጠን የተሳለ ሰይፍ ይዘው ያባርሩኛል መሬትን ወጥቼ ያኔ አዳርሳታለሁ ሲል ይህን ታሪክ ነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ታሪክ ሚንበር ላይ ቁጭ ብለው ሲጨርሱ ሚናሉ هذه طيبة በብትራቸው መድረኩን እንዲየመቱ هذه طيبة ደጃል طيبة ከተማ እቺ መዲና ናት አሉና ከዛም ለሰሃቦቹ ምናሉ ألا هل كنت أخبرتكم بذلك አልነገርኳችሁም እንደዚህ ታሪክ አሏቸው قالوا نعم أو يا الله መልእክተኛ ነግረህናል ከዛም ነብዩ አሁን ደጃል የሚገኝበት ቦታ በዚህ አካባቢ ነው የሚወጣ ሲሉ ጠቆሙን ይላሉ ሰሃቦቹ ደጃል እንደ አብዛኛው ዑለሞች ስምምነት ከነብዩ ዘመን ጀምሮ በህይወት እስካሁን ድረስ ይገኛል ለምን አልወጣም እሱ እንደተናገረው አላህ ውጣ እስከሚለው ድረስ የመፈተኛው ጊዜ እስኪደርስ ድረስ ተዘግቶ ነው ያለው ግን እስካሁን እንዴት ሊቆይ ቻለ ይሄ አይገርም ነብዩላህ ኑህ ስንት አመት ነው የኖሩት ስንት አመት ነው ባጭሩ ከሺ ምናምን በላይ ህይወት አሳልፈዋል የዳዕዋ ጊዜያቸው ብቻ 950 አመት ነበር አይደለም ስለዚህ አይገርምም ደጃል ከመውጣቱ በፊት ደጃል ምልክቶች ይኖሩታል ሁለት ዋና ደጃል ወደ ፍጡራኑ ከመውጣቱ በፊት ሁለት ምልክቶች አሉት እነሱን ላስታውሳችሁ አንደኛ ዩንሳ ዚክሩ ደጃል መወሳት ያቆማል የሚወጣበት አመት አካባቢ يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا يخرج الدجال دجال እኮ ወደ ኡመቶች አይወጣም حتى يذهل الناس عن ذكري وحتى تترك الائمه ذكره في المنابر دجال አይወጣም ህዝቦቹ እሱን ማስታወስ እስካቆሙ ድረስ ቢሆን እንጂ የመስጂድ ኹጥባ አድራጊዎች አኢማዎች ሚንበራቸው ላይ ቆመው ኹጥባ ሲያደርጉ የደጃልን ስም እስከረሱት ድረስ እንጂ በዛን አመታት ደጃል የሚያወሰው ይጠፋል ስሙ ይዋጣል ያኔ ደጃል ይወጣል አንዱ ምልክቱ ምንድነው ህዝብ ስለ ደጃል ማውራት ያቆማል ኢንሻአላህ አውርተናል እኛ በዚህ አመት አይወጣም አይደል አንዱና ዋናው ምልክት ደጃል መወሳት ይቆማል ሁለተኛው ትልቁ ምልክት መልሐመቱል ኩብራ ከትልቅ የሙስሊሞቹ የጦር ድል በኋላ ነው የሚወጣው ሙስሊም ላይ በስፋት ተዘግቧል አጠር ላርግላችሁ ሙስሊሞቹ ከ80 ባንዲራ ይዘው ወይም 80 አገሮች ጋር ጦርነት ይገጥማሉ ያኔ ሙስሊሞች በመጀመሪያ ቀን ይሸነፋሉ ሁለተኛ ሶስተኛ አራተኛው ቀን ላይ ይላሉ ረሱላህ ሰለም ናሃዳ አለይሂም በቂየቱ አህሊ الاسلام የዲን الاسلام ሰራዊት እንዳለ ይሳተፋል እንዳልነበር አድርገው ነሳራሁን ያጠፉታል እንዳለ ይገሉታል حتى ይላሉ ረሱል የዚን ያማሟታቸውን ክብደት ሲናገሩ حتى ان الطائر لا يمر بجنباتهم فما يخلفكم حتى يخر ميتا አንድ ርግብ እዚህ ተነስቶ እነሱን አልፎ ሳይሄድ የነሱ የጀናዛው ሽታ መሃል ላይ በገሎ ይጥለዋል ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም የመብዛታቸው መሞት ሸይጣን የሱ ሰራዊቶች እንደዛ ሲሸነፉ ሲሞቱ ሲያይ ይቆጣል ሙስሊሞቹ ወደ ተቀረው አውሮፓ ሀገር እንዳይዘምቱ አንድ ጥሪ ይጣራል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሙስሊሞቹን ሊያስደነግጥ በጣም አላህ የሚፈሩ ሙስሊሞች የነበሩበት ዘመን መሃል ላይ ምን ይላል خرج الدجال في اهليكم ይላቸዋል ደጃል ቤተሰባችሁ ወጣባችሁ ይላቸዋል ሙስሊሙ ያዙትን ገኒማ ይላሉ ይጥሉታል ደንግጠው እንዳልኳችሁ ሸይ ደጃል ማውሳት አቆመው ነበር ለአመታት
ድንገቴን ስም ሲሰሙ ያውቁ ስለነበር ይደነግጣሉ። ወጣ እንዴ 10 ጋላቢዎችን ይልካሉ። ስለላ ወጧል፣ ሂዱ እስኪዩት። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን 10 ሰላዮችን ሲገልጹ ምን ይላሉ? እኒ ለአዕሪፉ አስማአሁም፣ እኔ እኮ እነዚህን ጋላቢዎች ስማቸውን አውቀዋለሁ፣ የአባቶቻቸውንም ስም አውቀዋለሁ። ወአልዋነ ኹዩልህም፣ የፈረሶቻቸውን ከለር፣ ምናልባት መኪና ሊሆን ይችላል፣ የመኪናዎቻቸውንም ከለር አውቀዋለሁ። ሁም ኸይሩ ፈዋሪሲን አላ ወጅሂል አርድ የውመኢዚን፣ እንደነሱ አይነት ጋላቢ ያኔ የለም ይላሉ። በጣም አላህ የሚፈሩ ትውልዶች ናቸው እነዚህ 10ዎቹ። አጣርተው ደጃል እንዳልወጣ ወሬው ተራ መሆኑን ይዘው ይመለሱና ወደ ቤቶቻቸው ሲበተኑ ይላሉ ረሱል ሁናክ የኽሩጁ ደጃል፣ ደጃል ያኔ ይወጣል፣ መሬትን ያዳርሳታል። አይነ የኽሩጅ፣ የት አቅጣጫ ነው የሚወጣው? ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ኢነሁ ኻሪጁን በይነ ሻም ወልዕራቅ፣ ደጃል የሚወጣው በሻምና በኢራቅ መካከል ነው አሉ። ፈዓሰ የሚናን ወዓሰ ሽማላን፣ በስተቀኝ ያበላሻታል መሬትን፣ ፈዓሰ ሽማላን በስተግራም ይበክላታል። ያ ዒባደላሂ ፈስቡቱ፣ እናንተ የአላህ ባሮች ጽኑ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጽኑ፣ እንዳትፈቱ ጽኑ፣ ፈተናውን ተወጡት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ደጃል እንደወጣ የሚከተሉት እነማን ናቸው? መጀመሪያ የሁዶች ናቸው። የሁዳ ሁሌም ከሸርጋ ነው አረ የሚጠመጠመው። አሁን እንኳን በቅርቡ የሰላሟን መርከብ ጠልፈው ዓለምን ጉድ አስባሉ አይደል? ሂትለር ይባላል። ሂትለር ታውቁታላችሁ? የሁዳዎችን እንዳለ የጨረሳቸው ንጉስ ነበር። በጣም በሚሊዮን የገደላቸው። ሐታ አንዳንድ ጸሐፊዎች ምን ይላሉ? ሂትለር የሁዶችን ገሎ ስባቸውን ሳሙናን የሰራበት ይባላል። በጣም ነበር የሚጠላቸው። የተወሰኑትን አልገደላቸውም አውቆ። ለምንድነው ሲባል አውቄን የተውኳቸዋል። ምን ነው ለወደፊት የሚመጣው ትውልድ እንዴት እንዲህ አይነት ህዝብ ይጨርሳል ብሎ እንዳይወነጅለኝ ነው። ሸራቸውን ሲያይ አይ ምን ነው ጨርሶልን በሆነ እንዲሉ ብዬ ነው እንዳለ እንደው ገሏቸው ቢሆን ምን አለ ብሎ እንዲል ብዬ ነው የተውኳቸዋል ይባላል። ይህንም ደጃልን የሚከተሉት ማን ናቸው? የሁዳዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም በተዘገበው ሐዲስ ላይ ምን ሐዲስ አነስ ብን ማሊክ ምን ይላሉ? يتبع الدجال، دجالን ይከተሉታል። من اليهود أصبحان 70,000 70,000 የሁዳኖች ነው የሚከተሉት። وعليهم طيالسة، طيالسة ማለት የሁዶች እዚህ ጣል የሚያደርጉት የእምነት ልብስ አለ። ያን ያደረጉ 70,000 የሁዳ ይከተሉታል። ለምን ይመስላችኋል? መጽሐፋቸው ላይ በቅርቡ በወጣው ዘገባ ላይ መሲህ ተላከ፣ ነብዩላህ ዒሳ ነብይ ነው ብሎ ሲላክ ላ ዲቃላ ነው አሉ። እንግደለው ብለው ወሰኑ። ሊገሉትም አሰቡ። አላህ አነሳው፣ ሌላን ሰው ሰቀሉ። አሁን ትክክለኛው መሲህ ቃል የተገባልን ደጃል ነው ብለው ነው የሚያምኑት። ስልጣኑ መሬትንም ባህርንም የሚያዳርስ የይሁዳን ክብር የሚመልስ ወንዞች አብረውት የሚፈሱ ፍጡር አላህ ይልክልናል ብሎ ያምናሉ። አያችሁት? غير المغضوب عليهم ولا الضالين ሁለቱም መስመር ስተዋል። ለዚህ ምክንያት ሲባል ደጃልን የሁዶች በብዛት ይከተሉታል። ደጃል መሬትን ግን እየበከለ ምን ያህል የሚቆይ ይመስላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ቁልና ያ ረሱላላህ አንተ የአላህ መልእክተኛ አልናቸው ይላል። ወማ ለብሱሁ ፊል አርድ፣ ደጃል ምን ያህል ነው መሬት ላይ የሚቆይ እንዲያጠፋልናቸው? ነብዩ ምን አሉ? 40 የውመን 40 ቀን ነው የሚቆየው። 40 ቀን ግን ይለያል። አስከትለው ረሱል ምን አሉ? የውሙን ከሰና፣ የመጀመሪያውን ቀን አላህ የዓመት ያህል ይለጥጠዋል። ጧት ነጋ የሚመሸው የዛሬ ዓመት ነው። ግልጽ ነው። ዓመት ያህል ይለጥጠዋል።
ወየውሙን ከሸህር አንዱን ቀን የወር ያህል ይለጥጠዋል ወየውሙን ከእስቡዕ አንዱን ቀን የሳምንት ያህል ይለጥጠዋል ወሳኢሩል አያም ከአያሚኩም ሌላው 37ቱ ቀን ግን ልክ እንደናንተው ኖርማል ቀን ነው አለ አመት ወር ሳምንት ከዛ 37 ቀን የዚህን ያህል ይቆያል ሰሃቦች ደነገጡ አንድ ቀን የአመት ያህል ሲዘረጋ قالوا فذاك اليوم الذي كسنا ايكفينا صلاه الخمس يا الله መልእክተኛ ይሄ አንድ ቀን አመት ይሞላል የተባልነው ቀን አምስት ወቅት ሶላት ብንሰግድ ያብቃቃዋል እንዲያሉ እኛ ብንሆን አምስቷን ሰግደን ሰጥ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም አሉት قال لا ያማ ይበቃም ولكن اقدروا له قدره ቀኑን ወስመጥኑለት አልመሽም ቢል አሁን የዙሁር ሰዓት ነው አሁን አሱር ገባ አሁን መግሪብ ቀን ነው እኮ አመቱን ሁሉ ቀን ነው ግን እንደዛ አርጋችሁ ቀድሩ ለሁ ሰዓት አውጡለትና ተጓዙ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ደጃል ቀበሐሁ الله እንዲያበላሸ ለ40 ቀን ያህል መሬት ላይ ይቀመጣል መሬትን ሁሉን ያዳርሳታል መካና መዲና ሲቀር ነብያችን ሰለላሁ ዐለይሂ ወሰለም አነስ ባስተላለፈው ሐዲስ ላይ ምን ይሉናል ليس من بلد الا سيطأه الدجال ምንም አይነት እኮ መንደር የለም ደጃል በእግሩ ሚረግጠው ቢሆን እንጂ ኢላ መካ ወልመዲና መካና መዲና ሲቀር ይላሉ ወለይሰ ነቀቡ ሚን አንቃቢሃ ኢላ ዐለይሂ መላኢከቱን ሳፊና ተሕሩሱሃ ምንም እኮ ደንበር ዳርቻ የለም መላኢኮቹ ሶፍ ሰርተው እንደይገባ የጠበቁት ቢሆን እንጂ ይላሉ ደጃል ይመጣል መሬትን ሁሉ አዳርሷል ቻይና ሩሲያ አሜሪካ ሁሉም ገብቷል የቀሩት መካና መዲና ናቸው ሊገባ በዚህኛው ይዞራል መላእክት ያባረዋል በዛኛው ይዞራል ያባረዋል መግቢያ ሲያጣ ነብዩ ምን ይላሉ ፈየንዚሉ ቢሰበኻ ሰበኻ ምትባል መዲና ዳርቻ ላይ ያለች ቦታ ናት አሁን ጃሚዓት አልእስላሚያ የኢስላም ዩኒቨርሲቲ የሚገኝበት ቦታ ነው ይላሉ ታሪኩን ሲናገሩ ዑለሞች ደጃል መግቢያ ሲያጣ ሰበኻ ከምትባለው ቦታ ላይ እግሩን ሄዶ ያሳርፋል አንዲት እግሩን ልክ ሲያሳርፍ فترجف المدينه ثلاث رجفات مدينه 3 ትርገፈገፋለች ትልቅ መሬት መንቀጥቀጥ ይነሳል 3 ጊዜ ነብዩ ምን አሉ يخرج اليه منها كل كافر ومنافق ይሄ መሬቱ አስተንቀጠቀጥ ፈርቶ ከሱ ልቀላቀል ብሎ ካፊሩና ሙናፊቁ ይወጣል ማበጠሪያ ነው አላህ ይላከው ሶስቴ ስትርገፈገፍ ይወጡና ከሱ ሰራዊት ይቀላቀላሉ ነገር ግን በጣም የሚገርመው ክስተት ወጣቶችን በተለይ የሚመለከተው ይሄኔ ይላሉ እዚህ ቦታ ላይ ሙስሊሞቹ መዲና እንደማይገባውቀው ደጃልን ከርቀት ያዩታል የደጃል ሰራዊቶች ተከታዮች ከኋላ ቆመዋል አንድ ጀግና ወጣት ይወጣል ይላል ሁለቱም እየተያዩ فيخرج إليه يومئذ رجل هو خير الناس دق سو صالح هون وطات يوطالታል ከመዲናዎቹ ለቆ ይወጣል ወደ ደጃል ይሄዳል ያንንም የደጃል ሰራዊቶች በመሳሪያ ይቀበሉታል የት ነው ምትድ አይነ ተዓሚድ የትና ሲሉት فيقول ይሄ ሙእሚን ምን ይላል اعمدوا الى هذا الذي خرج ወደዚህ ወደ ወጣው ሰው ነው መሄደው ጌታ ነኝ ያለ ወደሚጣራው فيقولون له እነዚህ ሰዎች ምን ይሉታል አው ማ تؤمن بربنا በእኛ ጌታ አታምነም አንተ እንዴ ይሉታል ጌታቸው ማን ደጃል ቀበሐሁም الله በፈተናው ወድቀው የተከተሉት ናቸው فيقول ما بربنا خفاء የኛ ጌታ አላህ የሚደበቅ አይደለም ይላል ከዛ ይቆጡና እንግደለው ይላሉ ሊገሉት ሲሉ አንደኛው ለአንደኛው ምን ይላል يقول አትግደሉት ጌታችሁ ያኒ ደጃል ከኔ ውጭ ማንንም ሰው አትግደሉ አላላችሁ በዚህ ይስማማሉ ወደ ደጃል ይዘውት ይቀርባሉ ከደጃል ፊት ይህ እንደቀረበ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ይህ ሰው ከደጃል ፊት ለፊት እንደቀረበ
ምን ይላል መሰላችሁ? አዩሃ الناس እናንተ ህዝቦች ሆይ هذا الدجال الذي ذكره رسول الله صلى الله عليه وسلم لنا ይሄ እኮ ረሱል የነገረን ደጃል ነው እንዴት ትከተሉታላችሁ? ካፊር ሚለውን ጽሑፍ አታዩም እንዴ? መጮህ ይጀምራል። ደጃል ይቆጣል፣ ሰራዊቶቹን ያዛል፣ እሰሩት ይላል፣ ይታሰራል፣ መሬት ላይ ያነጥፉታል፣ ሹጁህ ግንባሩን ፈንክቱት ይፈነክቱታል፣ መሬት ላይ ያስተኙና ጀርባውን በኃይል ይመቱታል። እመንብኝ ይለዋል። ላ አንተ ደጃሉል ካዚብ አንተ ውሸተኛው ደጃል ነህ። ከዛ ሰይፍ ያመጣና ከሁለት ይሰነጥቀዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። فيقطعوه جزيلتين أي نصفين ከሁለት ይከፍለዋል። ከዛም ደጃል በሁለቱ ቁራጮች መሃል ከዛ ወደዚህ ይመላለስና ቁም ተነስ ይለዋል። አካሉ ይገጥምና ሰው ሆኖ ይነሳል ይላል። አቱእሚኑ ቢ አታምንብኝም ይለዋል። ይሄ ወጣት ምን ይላል? ወላሂ መዝደድቱ ቢከ ኢላ በሲረተን የበለጠ እርግጠኝነትን የጨመርክልኝ። አዩሃ الناس እናንተ ሰዎች ሆይ ይህ ደጃል ነው ከኔ በኋላ ማንንም መግደል አይችልም ይላቸዋል። ደጃል ይቆጣና ሰይፍ አውጥቶ አንገቱን ሊቀላው ሲል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فأحال الله رقبة الشاب نحاسا አላህ እዚህ ወጣት አንገት ላይ ነሐስ ያለብሰዋል። ቢገዘግዘው ማረድ አልቻለም። ምን ያድርግ? ህዝቡ ሊክደው ነው። እጁና እግሩን ያነሳና ከሱ ሳት ላይ ይጨምረዋል። ኢነማ ኡልቂየ ፊል ጀና ሳት ውስጥ ይከተዋል። የወደቀው ጀነት ውስጥ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ይሄን ሐዲስ ሲጨርሱ ምን አሉ? هذا اعظم الناس شهادة عند رب العالمين ይህ ሰው በዓለማት ጌታ ዘንድ ታላቁ መስካሪ ማለት ይህ ወጣት ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ወጣት እንዳለው ደጃል ከዚህ በኋላ የመግደል እድሉ ይነፈጋል። አሁን የሚገልበት ሳይሆን የሚገደልበት ሰዓት ይደርሳል። እሱን ለመግደል አላህ ለየት ያለ ተአምር መሬት ላይ ያስከስታል። ነብይ ዒሳ አለይሂ ሰላም ይወርዳሉ። ነብይ ዒሳ ይሁዶች ገደልነው አሉ። አላህ ረገማቸው። ወቀውሊሂም ኢና ቀተልና አልመሲሕ እብነ መርየም የመርየምን ልጅ ዒሳን ገደልን በማለት ንግግራቸው ረገምናቸው። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ለነሱ ተመሰለላቸው። ሌላን ሰው አላህ አስመስሎ ሰጣቸው። ያን የገደሉት ወኢነ الذين اختلفوا فيه لفي شك من أي من قتله እነዛ በዒሳ ጉዳይ የተለያዩት ከሱ ከመገደል በጥርጣሬ ውስጥ ናቸው። ወማ ቀተሉሁ የቂና በእርግጠኝነት አልገደሉትም። ካልገደሉት ነብይ ዒሳ የታደ በል ረፈዐሁ الله إليه አላህ ወደሱ ወሰደው። አላህ ነሳቸው ወደ ሰማይ። ወካነ الله عزيزا حكيما አላህም ጥበበኛና አሸናፊ ነው። ነብይ ዒሳ ሊገሉት ሲያሰሩ አላህ Subhanahu Wa Ta'ala ወደ ሰማይ ወሰደው። አልገደሉትም። ዙሮ ይመጣል። መምጣቱም የቂያም ቀን መገለጫ ምልክት ነው። አላህ ይህን ቁርአን ላይ ሲያረጋግጥ ምን አለ? ወኢነሁ ለዕልሙ ሊሳዓ እሱ እኮ ለቂያም ቀን መድረሱ መገለጫ ነው አለ አላህ። ይህን ቁርአን ሙጃሂድና ኢብኑ አባስ ሲፈስሩ ምን ይላሉ? አይ ኑዙሉ ዒሳ አማራቱን ወዓላማቱን ዐላ ቂያም ሳዓ የነብይ ዒሳ መውረድ እኮ የቂያም ቀን ምልክት ነው ይላል። ነብይ ዒሳ ይወርዳል። ነገር ግን ወርዶ ደጃል የሚገለው እሱ ነው። ግን ነብይ ዒሳ መሆኑን በምን እናውቃለን? ነቢያችን ሰለላሁ ዐለይሂ ወሰለም አሁንም በሚገርም ሁኔታ ምልክቶች ይሰጡን። ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ነቢያችን አቡ ዳውድ ባስተላለፉት ከአቡ ሁረይራ ይዘው ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ይላሉ? ለይሰ ነቢዩን በይኒ ወበይነ ዒሳ እብነ መርየም በእኔና በነቢይ ዒሳ መካከል እኮ ሌላ ነቢይ የለም። ወኢነሁ ናዚል ወደ እናንተ ይወርዳል ደጃል ለማጥፋት። ፈኢዛ ረአይቱሙሁ ፈዕሪፉህ
ነቢ ዒሳ ሲወርድ እወቁት ምልክት እሰጣችኋለሁ فإنه رجل مربوع ማለት ደልዳላ ማለት ነው በአገራችን ቋንቋ መሐከለኛ ቁመት ነው ያለው ليس بالطويل ولا بالقصير ረጅምም አይደለም አጭር አይደለም ولا بالسمين ولا بالنحيف ቀጭንም አይደለም ወፍራም አይደለም መሐከለኛ ነው ነቢ ዒሳ አለይሂ ሰላም مائل إلى الحمرة والبياض ودقلاتنا ودمنصات يقطعوال يفيتو كلام شوف رسول እንዴት እንደሚያስቀምጡል ሲወርድ እሱ ነው አይደለም እንዴት እንደምታቀው كأن رأسه يقطر ماء من غير بلل ራሱ ጸጉሩ ስታዩት ውሃ የሚፈስ ይመስላል ውሃ ሳይነካው ይላል ጣም ያበራ ጸጉር ነው አላህ የሰጣቸው صححه ناصر الدين الألباني ሌላ ሙስሊም በተዘገበው ሐዲስ ላይ ሌላ መገለጫ የነቢ ዒሳን ረሱል ሰለላሁ ዐለይሂ ወሰለም ሲሰጡ ምን ይላሉ ينزل عيسى ابن مريم عند المنارة البيضاء دمشق ሻም ሀገር የሚገኘው منارة البيضاء አካባቢ ነቢ ዒሳ ይወርዳል شرقي دمشق ምስራቃዊ ዲመሽቅ አካባቢ አሉ بين مهرودتين ማለት ሁለት ልብሶች ለብሶ ይወርዳል ነፃ ቡል ያለ ነገር ነቢ ዒሳ ይሄን ልብስ ነው ለብሰው የሚወርዱት ሙምሲረተይን ተብሶ በሌላ ሐዲስ ተነግሯል ሁለት ልብስ ለብሶ ይወርዳል ከላይ አንድ ከታች አንድ ሁለት ልብስ ለብሶ ይወርድላችኋል ዋዲዑን ከፈይሂ ዐላ አጅኒሐቲ መለከይን እጆቹን ከሁለት መላእክት ክንፍ ላይ አስቀምጦ ኢዛ ጠጠአ ረእሰሁ ቀጠራ ራሱን ሲጎነበስ እንደዋ ነገር የሚፈስ ያለ ይመስላችኋል وإذا رفعه تحضر منه جمان كاللؤلؤ ቀና ሲያረገው ጸጉሩን እንደ ሉል ጸጉሩ እንዲህ ይተኛል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢ ዒሳ ደጃልን ለመግደል ይመጣሉ ልክ ስናያቸው በምን ምናቃቸው በዚህ ሲፋቸው አለባበሳቸው ጸጉራቸው ቁመናቸው ከለራቸው ረሱል ያስቀሩታል ሰለላሁ ዐለይሂ ወሰለም መቼ ይወርዳል ሰዓቱ ደጃል ዲመሽቅ አገር ገብቶ ወጥቷል ሙስሊሞቹ መህዲ ነበር በእነሱ ዘመን መህዲ ባለፈው ትምርታችን ላይ ተነዋል አላህ አኺሩ ዘመን የሚልከው ፍትሃዊ ንጉስ ነው መህዲ ሙስሊሞቹን አሰልፎ የደጃልን ሰራዊት ለመጋፈጥ ቆመው ይያሉ فبينما هم يصفون الصفوف الى النبي صلى الله عليه وسلم تسبسبوا دجال لمواقات سلف زوياله اذ اقيمت الصلاه صلاه تقومالج من صلاه የሱብሒ ሶላት ልክ ሶላት ሊሰግዱ መህዲ ኢማም ሆኖ ሲገባ ينزل عيسى ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዒሳ በመላእክት ተይዞ ወደ መሬት በገለጹት ግልጸት ይወርዳል በጣም ይደናገጣሉ የአላህ መልእክተኛ ረሱል የነገሯቸውን ሐዲስ ያስታውሳሉ ሙእሚኑ ተክቢር ያደርጋል አላሁ አክበር ላ ኢላሃ ኢላላህ صدق الله وصدق رسوله የአላህ መልእክተኛ እውነት አሉ ይሄው ዒሳ ወረደ መሐላቸው ይወርዳል ያዩት ይሄን መህዲ ሲያየው ኢማም ሊገባ የነበረው ወደ ኋላ ይሸሽና تعال صلي بنا اسجدن سبحين ይለዋል ነብዩላህ ዒሳ ምን ይላል لا ان بعضكم امراء بعد እናንተ የነቢ ኡመቶች አንዳችሁ በአንዳችሁ ላይ ናችሁ መሪ تكرمة الله لهذه الأمة ለናንተ ልቅና አላህ ያደረገው እኔ ኢማም አልሆንም ተከትዬ ነው መስገድላቸው ነብዩ ዒሳ አወል ሶፍ ቆሞ መህዲ ፊት ለፊት ገብተው ሱብሒን ሶላት ይሰግዳል ከነብዩ ዒሳ ጋር የሚሰግድ ትውልድ ይመጣል አላሁ አክበር ሱብሃንአላህ ከዛም ሱብሒን ሶላት ሰግደው እንደጨረሱ ነብዩ ዒሳ በሩን ክፈቱት ይላቸዋል ዋናውን በር ሲከፍተው ደጃልን ከርቀት ያየዋል ነብዩ ዒሳ ያባረዋል እሱ ይሮጣል መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ባቡል ሉድ የሚባል ቤተል መቅዲስ በር ላይ ያገኘዋል ይላል እዚህ ላይ የሚገርም ክስተት ይከሰታል فإذا رآه عدو الله ذاب كما يذوب الملح في الماء دجال ነብዩ ዒሳን ኢየሱስን ሲመለከተው
መቅለጥ ይጀምራል አሉ። ልክ ጨው ውሃ ውስጥ እንደሚሟሟው መቅለጥ መሟሟት ይጀምራል። ነቢዩ ምን አሉ? ለው ተረከሁ ለንዛበ ሐታ የህለክ፣ ቢተወው ቀልጦ ውሃው ነው ይጠፋ ነበራል። ነገር ግን አላህ በሳቸው እጅ ገሎ ለሰዎቹ እንደሞተ ሊያሳይ ነቢ ዒሳ ይሄዱና በጦር ይሄን ደጃልን ይዘው ይገሉታል። ይገሉትና ደሙን ወደ ህዝቦች እያሳዩ ላ ኢላሃ ኢላላህ ምን ይላሉ? አላ ኢነ ሃዛ ቀድ ማት፣ ይኸው ይህ ፍጡር ሞተ፣ ጌታ አይደለም። ወኢነ አላህ ሐዩን ላ የሞት፣ አላህ ደግሞ ሕያው የማይሞት ነው ይላሉ ነቢ ዒሳ ዓለይሂ ሰላም። ፈተናውን አላህ በዚህ መልኩ እንዲጠናቀቅ ያደርገዋል። የደጃል ከባዱ ፈተና። ነቢ ዒሳም እሱን ከገደሉ በኋላ ዞር ሲሉ እነዛ ሙስሊሞች ችግር ያንገላታቸው፣ ረሃብ ጉዳቸው ፊቶቻቸውን እየደባበሰ ወዩሐዲثهم ቢደረጃቲሂም ዐንደ አላህ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። በጀነት ውስጥ ያላቸውን ደረጃ ይህን ፈተና በማለፋቸው የሚጠብቃቸውን ደረጃ ይነግራቸዋል ነቢ ዒሳ ዓለይሂ ሰላም። አላሁ አክበር ማ አዕዘመ ሃዛ ዲን። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ነው በግልጽ ያስቀመጡልን። ነገር ግን ደጃል ይመጣል። ሲመጣ የምንጠበቅበት ሙንጂያት የሚያድኑንን ነገሮች እቆም አደርጋለሁ ኢንሻአላህ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ደጃልን ያየው ሰው ሱረቱል ከህፍን ይቅራበት ይላሉ። يقول النبي صلى الله عليه وسلم كما في صحيح مسلم من أدركه منكم فليقرأ عليك فواتح سورة الكهف. دجالن እኮ ከናንተ መሃል ያገኘው ሱረቱል ከህፍን ይቅራበት አይጎዳውም ማለት። የመጀመሪያው ሱረቱል ከህፍ አላል ያም መቅራት። በሌላም ሐዲሳቸው ላይ ሶሒህ ሙስሊም ላይ من حديث أبي الدرداء يقول النبي صلى الله عليه وسلم من حافظ يحفظ 10 آيات من أول سورة الكهف كسورة الكهف የመጀመሪያዎችን 10 አንቀጽ يحفظ عوصم من الدجال الله كدجال يطبقዋል። حفظናል ራሳችንን ጠይቅ። እንግዲህ ፈተና ይመጣል፣ መጠበቂያው ግን ተሰጥቶናል፣ ለኛ ተትቷል ማለት። ሽንት ቤት ውስጥ ስንገባ ሸይጣኖች እንዳያጠቁን የሚባል ዱዓ አለ የለም? ካላለ የማን ችግር ነው? የሰውየው ችግር ነው። አንድ ወንድሜ እያጫወተኝ አንዱ አወሊያ ሒፍዝ ሊያሐፍዝ መጥቶ መሰለኝ። ከዛ አንድ ወጣት ልጅ ይታመማል። ሒፍዝ ሊያሐፍዝ የመጣ ቁርአን ሲቀሩበት ጅኑ መጮህ ጀመረ። ለምንድን ነው ያስከው? ሒፍዝ ሊያሐፍዝ የመጣው ልጅ አሉት። እንዴ ምን ላድርግ አለ። እኔ የመጣሁት ከቦሌ አካባቢ እኔም ቁርአን ልቀራ ነው አለ። ሽንት ቤት ውስጥ ቁጭ ብዬ ያለ መጣና ሽንቱን ለቀቀብኝ ራሴ ላይ ያለ። ያኔ አከናነብኩታል። ከመግባቱ በፊት እኮ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ ቢል ቦታውን ለቅለት ነበር እኮ አለ። ደወል ነው ይሄ ለነሱ። አሁንም ደጃል ይመጣል። ይሄን ሕፈዙ መጠበቂያ። የማን ድክመት ነው? ካላሐፈዝና የራሳችን ድክመት ነው። ሁለተኛው ከደጃል የምንጠበቅበት ዱዓን ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ስንጨርስ የመጨረሻው ዱቡር ላይ እንድንል ያዘዙ ምንድነው? አላሁመ ኢኒ አዑዙ ቢከ ሚን ዓዛቢል ጀሃነም ወሚን ዓዛቢል ቀብር ወሚን ፊትነቲል መሲሒድ ደጃል ወሚን ፊትነቲ መሕያየ ወልመማት። ከደጃል ፈተና ጠብቀን ዱዓ ለሚባል ሶላት መጨረሻ ላይ። ሶስተኛው ከደጃል የምንጠበቅበት ከመጣ يقول النبي صلى الله عليه وسلم كما في البخاري ليفرن الناس من الجبال. ሰዎች አሉ ደጃል ከመጣባቸው ወደ ተራራ ሽሹ ይላሉ። አንዱ መንገድ ምንድነው? መሮጥ። ግልጽ ነው። መጣ ደጃል ከተባለ ቆመ መጋፈጥ አይደለም። ነብዩ ምን አሉ? فلينع عنه من ሌላ ሐዲስ አለ ሙስሊም ላይ ይሸሽ ነው። ምን ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አንዱ ሙእሚን ነኝ ጋፈጣዋለሁ ብሎ ይመጣል አሉ። ከዛ ተአምራቶች ያሳየዋል። በዛ ይማረክና ይከተለዋል አሉ።
ስለዚህ አትቅረቡ ደጃል መጣ ሩጠ ተራራውጣሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ያ ዘመን ላይ የሚደርስ ትውልድ ይሄ ትምህርትም ከደረሰው ያስታውስ ደጃል መጣ ከተባለ ሩጫ ነው ወደ ተራራ ኢንሻአላህ ሌላው ደጃል አለመሆኑ የምናቀበት መንገድ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ እናንተ እኮ አላህን መሬት ላይ አታዩትም ይላል إنه لن يرى أحد ربه في الدنيا الله من نويتنا الله جنة سياسقباننا وجوه يومئذ ناظرة إلى ربها ناظرة الله السن كم يعود يدرجن سلزي دجال كم التابن من التبك بت فتنا موجع وشو نزيهناتشو يدجال قداي انديه تناككال نجرجن አብዛኞቻችሁ ለወደፊት صحيح مسلم كتاب الفتن ቡኻሪም ላይ كتاب الفتن ስትቀሩ የሚያጋጥማችሁ አንድ ዜና አለ እሱን ሳልነግራችሁ አልዘጋው በነብያችን ሰለላሁ ዐለይሂ ወሰለም ዘመን ሳፊ ኢብኑ ሰያድ የሚባል ይሁዳ ነበር ሕፃን ልጅ ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ደጃል እንዳለ ይጠረጥሩ ነበር ይህ ሰው የሚጠረጥሩት ሳፊ ኢብኑ ሰያድ ኪታቡል ፊተን ላይ ብትገቡ ሙስሊም ኢብኑ ሰያድ በዚህ ነው የምታገኘው ደጃል ከተነሳ ይሄ ታሪክ አብረዋል ማን ነው ኢብኑ ሰያድ ትንሽ ላስተዋውቃችሁ ኢብኑ ሰያድ ከይሁዳ ክልል የሚኖር እዛ መዲና ላይ ይሁዳ ሕፃን ልጅ ነው ነብያችን ግን እሱን ሲያዩት ደጃል ነው ብለው ይጠረጥሩ ነበር ተግባባን ደጃል ሊሆን ይችላል የሚል ምልክት ያዩበት ነበር አንዴ ለማረጋገጥ ሰይድና ዑመርን ያዙና ነብዩ ሰለላሁ ዐለይሂ ወሰለም እሱ ወደሚገኝበት ምን حسن اليهود የይሁዶች ክልል አካባቢ ሄዱ ሲሄዱ ኢብኑ ሰያድ 12 አመት ነው ያለው መሬት ላይ እንዲተኝቶ ያጉረመርማል ለሁ ዘምዘማት ያጉረመርማል ይሄን ነብዩ ሲሰሙ ደጃል ነው አይደለም ለማጣራት በየዛፉ እየተከለሉ መህር ጀመረ ዑመር ኢብኑ ኸጣብ ምን ይላል ተዓጀብቱ በረሱል ስራ ተገረምኩ አለ በአንድ ዛፍ ይሸወዳሉ ከእንደገና በሌላኛው ይሄዱበት ነው ሊያዳምጡት ከዛ ቀረብ ባሉና መስማት ሲጀምሩ ነው አይደለም ለማወቅ ሚለውን ለመስማት የሳፊ እናት የኢብኑ ሰያድ እናት ወጣችና ያ ሳፊ አንተ ሳፊ هذا محمد ነው እሱ ተጠንቀቅ አለችው ነቃ ተቆጣ ይላል ጣማ ጉረመረመ ሕፃን ልጅ ከሆነ 12 አመት ከዛ ረሱል ያዙትና ያ ሳፊ አተሽሃዱ አኒ ረሱሉላህ እኔ የአላህ መልእክተኛ መሆኔን ትመሰክራለህ አሉት አሽሃዱ አነከ ረሱሉል ኡምይን አንተ የማህይማን ህዝቦች የተላክ ነብይ መሆንክን መሰክራለሁ አላቸው ከዛም ነብዩ ዝም እንዳሉ ምን አላቸው አተሽሃዱ አኒ ረሱሉላህ አንተ መሐመድ እኔ የአላህ ነብይ መሆኔን ትመሰክራለህ አላቸው የ12 አመት ሕፃን እኮ ከዛ ረሱል ምን አሉ አመንቱ ቢላሂ ወረሱሊሂ በአላህና በመልእክተኞቹ አምኛለሁ አሉት ከዛም ጠየቁት የተለያየ ጥያቄ ያ ሳፊ እኒ ቀድ خبأت لك خبأ በልቤ ውስጥ አንዲትን ቃል ደብቄልሃለሁ እስኪ ለማወቅ ሞክራት ከዛ ሳፊ የነብዩን ጭንቅላት ማንበብ ጀመረ ከዛ ምን አላቸው አዱኽ ዱኻን ልልጭስ ሊሉ ከዛ ረሱል ምን አሉ እኽሳ ዝጋ ፈለን ተዕዱ ቀድረክ ከልክ አታልፍም አሉ ከዛ ዑመር ሳባረጋቸውና የአላህ መልእክተኛ ምን ነበር የደበክበት አላቸው ቃለ ዱኻን ሚል የደበኩበት ነበር ከነብዩ ውስጥ ያለውን አወቀ ዑመር ይችን ቃል ይዞ ነው ይምል ነበር ሰሃቦች ፊት ኢብኑ ሰያድ ደጃል ነው እያለ ያምን ነበር በሰው ተመስሎ ይመጣ ነገር ግን አይደለም ታሪኩን ሲጨርሰው ትረዱታላችሁ አንዴ ይህ ኢብኑ ሰያድ ነብዩ በህይወት እያሉ እስልምናን ተቀበለ ግልጽ ነው እኔ ጋር ናችሁ ነብዩ በህይወት እያሉ እስልምናን ተቀበለም ረሱል ከሞቱ በኋላ ከና አቡ ሰዒድ አልኹድሪ ጋር ወደ ሐጅ ወጣ
ሰውላ ደጃለው ያለ ነው የሚጠቋቆምበት ከዛ አቡ ሰዒድ አልኹድሪ ምን ይላሉ ስንመለስ አለ ህዝቡላ እቃውን በየዛፉ አደረገና ተበታተናሉ እብን ሰያድ ጓዙን ሰብስቦ ወደኔ መጣሉ አብሬ ቁጭ ሊል ሲል አይ እዛ አካባቢ ብታስቀምጠው ምን አላልኩታል እዛ አካባቢ አድርገው ግዴለም አልኩት ወስዶ አስቀመጠው ከዛም ቆይቶ ወተት አለበና አምጥቶ ጠጣለኛል ይሄ ሰው አለቀቀኝ ጠጣ ሲለኝ አይ አሁን ሙቀት ነው ወተቱም ይሞቃል ይቅርብኝ ተወኝ ይባካ አልኩት የፈለኩት ከሱ መራቅ ነው ይላሉ صحيح ሙስሊም ላይ ከዛም መጨረሻ ላይ ያ አባ ሰዒድ አለ እኔ እኮ ሰው ስለኔ የሚያወራው ነገር አስቆጥቶኝ ራሴን ገመድ ገዝቼ ልሰቅል ነው አለኛ ለምን ስለው ሰው እኔን ደጃል ነህ እያለኝ እኔ ደጃል አይደለሁም የነብዩ ሐዲስ ከሌላው ቢደበቅ ከናንተ ይደበቃል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ካፊር ነው አላሉም ደጃልን አዎ እኔ እኮ ሙስሊም ነኝ አቡ ሰዒድ ምን አለ ይሆናል አልኳለ ያው ሐዲሱ ላይ ራሳቸው ነቀነቀ ሚል የለም የኔ ናት ኢንሻአላህ ብዬ ብቻ እውነቱን ነው አልኳለ ከዛም ዓለም የቁል ረሱል አላለም መካና መዲና አይገባም አላለም እንዴ አላህ መልእክተኛ አዎ እኮ እኔ ከመዲና ወጥቼ መካ ይሄድኩ እኮ ነው እንዴት ነው ደጃል ለምትሉኝ ኢዝራኤል አልኳለ ትክክል ነው የሚናገረው ነገር ሶስተኛ ልጅ አይወለድለትም አላለም ወይ አላህ መልእክተኛ አዎ እኔ እኮ ሁለት ልጅ አለኝ ኢዝራኤል ትክክል ነው አልኳለ መጨረሻ ላይ ግን ይሄን ቃል ከነገረኝ በኋላ ሹብሃን ገፎ እንደጨረሰልኝ ምን አለ እኔ ግን አሁን ደጃል ያለበትን አውቀዋለሁ አለኛል እናቱ አባቱ ማን እንደሆነ አውቃለሁ አለ ተበለከ ሳኢረል ይው ልቀቀኝ ወርዛዙልኝ ከዛም መጨረሻ አቡ ሰዒድ ምን ይላል አተርዳ እሱን እንድትሆን ብትታጭ ትመርጣለህ እንዲያልኩት አሉ ኢብኑ ሰያድ ኢብኑ ሰያድ ምን አለ ለው ዑሪض علي لما اعترضت ያው አላህ እንደሆነ ቢፈቅድልኝ አልቃወምም አያችሁት ሁለተኞች ያዟት ነጥብ ዑለማ ይችን እንዲህ ማለት ሶስተኛ ኢብኑ ሰያድ አንዴ ከአብዱላህ ኢብኑ ዑመር ኢብኑ ኸጣብ ልጅ ጋር ጠባብ ሸለቆ ላይ ይገናኛል ሲገናኙ ድንገት የኢብኑ ሰያድ አይን ከልዒነበት ጣፊያ አይኑ ፈሳ ቅድም እንዳልኳችሁ እንደ ወይን ፍሬ ሆናለች ኢብኑ ዑመር ሳይው ደነገጠ ماذا فعلت عينك ما أرى አይንህ ደግሞ መቼ ነው እንደፈረጠው የደጃል ምልክት ነው ያን ኢብኑ ሰያድ ምን አለ እኔ አላቅም አለ እንዴት አታቅም አይንህ ራስ ላይ አይደለም እንዴ ያለው አላህ ቢፈልግ ካንተ ዱላ ያረገው ነበር አላቸው ያሾፈ ነው አብዱላህ ኢብኑ ዑመር ተቆጡና በዱላ ወረዱበት ልክ ስመታው ይላሉ ፈንተፈኽ ተነፋሉ حتى ملأ السكة ሸለቆ ሞላው ተነፋሉ አጉረመረመ ከዛም ደንግጬ ሄጄ ለእህቴ ለሐፍሳ ለነብዩ ሰለላሁ ዐለይሂ ወሰለም ሚስት ይሄን ክስተት ነገርኳት ስነግራት ምን አለች ما تريد من ابن صياد ከሱ ምን አለ አንተ አላ ተድሪ አታቀም እንዴ ደጃል እኮ የሚወጣው من غضبة يغضبها አንድ ቁጣ ይቆጣል ደጃል ያኔ ነው ወደ ህዝብ የሚወጣው ለምን ነው የምታስቆጣው እሱ ሳቢው ሁለተኛው ሶስተኛ ያዙበት ምልክት እሱ ነው ላይ አራተኛውና የመጨረሻው ኢብኑ ሰያድ ወደ እድሜው መጨረሻ ላይ ልጆቹ ሞቱበት ገንዘቡ ላለቀ አይኑ እንዳልኳችሁ ጠፋች መጨረሻ ላይ የሆነ ጦርነት ላይ ተሳተፈ ሲሳተፍ ጦርነቱ እንዳበቃ ሙአሪኾቹ ምን ይላሉ فما وجدناه بين الأحياء ولا بين الأموات ከቀረው ሰራዊትን ብንፈልገው የለም ከሞቱትም ብንፈልገው የለም ኢብኑ ሰያድን ካሉትም ብንፈልገው ከቀሩ ሰራዊቶች የለም ከሞቱትም ስንፈልገው የለም ይላል